ተመልከቱ እንግዲህ ውድ ቤተሰቦቼ የተጨመላለቀ ትውልድ የተጨመላለቀ ነገር አቅርቦልን እኛም ደግሞ ስንበላ ተመልከቱ እንግዲህ ለትውልዱ ምን አይነት ትምህርት እንደሚሰጡ ተመልከቱ። እነዚህ ነው እያበረታታን ያለ ነው ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ስታዩ ደግሞ ላይክ አድርጉ፣ አትቋጠሩ፣ ላይክ አድርጉ። እሺ የኔ ማሮች፣ የኔ ፍቅሮች ለናንተ አይጎዳም፣ ለኔ ደግሞ ይጠቅመኛል ማለት ነው። እንግዲህ አንድ ሴት ባለትዳር ነኝ የምትል ወይም ደግሞ ፍቅረኛ አለኝ የምትል እሱም በምንም በማንም ይሁን አይመለከተንም ግን እርጉዝ ነኝ የምትል ማለት ነው። አንድ ወንድም ነኝ እኔ ያባቱ ልጅ ነኝ ወይ የናቱ ልጅ ነኝ ወይም ደግሞ አይመለከተንም ጓደኛም ይሁን ጓደኛውም አይሁን አይመለከተንም ብሎ ግን እንደ ጓደኛም እንደ ወንድምም አብሮት የሚሰራ አብሮት የሚጋራ አንድ ወጣት የዛች የርጉዝ ሴት ቤት መጥቶ ስለ ውበቷ ስለ ቤቷ እየነገራት ከነዚህ ሰዎች ምንድነው እንደው ትንሽ አይቀፋችሁም? እንደው ወጣቶች የምትባሉ እንደው በድራማ መልክ ነው በጫወታ መልክ ነው ለህዝቡና ለትውልዱ ምንድነው እያስተላለፋችሁ ያላችሁት? ነገ እናንተን የሚከተል አርአያ የሚሆን ወጣቶች ወይም ደግሞ ህፃናት ምንድነው ከናንተ የሚማሩት? ምንድነው አሁን እኛ እንደው እናንተ እኛ ምን እንደው ስልካችን ምን አይነት ጉድ ነው ያመጣብን? እንደው ምን አይነት ዘመን ነው የመጣብን እንዴ? እርጉዝ ነኝ ያለች አንዷ አፈቀርኩሽ ወደድኩሽ እንደው አይቀፋችሁም? እንደው እርጉዝ ሴት እንኳን እጇን ስትነኩ ቅፍፍፍ አይላችሁም? ባገሩ ሴት የለም እንደው ለዝሙትም ፈለጋችሁ ለምንም ፈለጋችሁ ባገሩ ሴት የለም ወይ? አንተ የወንድምህ ወንድሙ በወንድሙ ይነሳል የሚባለው ዘመን እኮ አረሳ ነው። አሁን እየመጣ ነው በእኛ ዘመን መሆኑ ትንሽ እኔ አሳዘነኝ እንጂ ወንድሙ በወንድሙ ላይ ይነሳል፣ ሚስቱን ያገባል፣ እርጉዝ ሴቱን ይቀማል የሚለው እኮ እኛ ረስተነው ዘንግተነው አይደለም። በእኛ ዘመን መሆኑ ግን ትንሽ ከፋኝ ማለት ነው። እንግዲህ አይታችኋል ኤፍሬም የሚባለው ሰውዬው ከዛም ከዚህም ብዙ አብርሃም የሚለቃቸው የሚተፋቸውን ሴቶች ማለት ነው እሱ ማንሳት ይፈልጋል፣ እሱ ማጽዳት ይፈልጋል። ትፍት ያደረጋቸው እንደ ማስቲካኝካኝኮ ትፍት ያደረጋቸውን ማለት ነው። ኤፍሬም ሁሉ ጊዜ ከነሱ ቂጥ እየተከተለ እነሱን ማንሳት ይፈልጋል ማለት ነው። አይታችኋል ፍቅርን እንትናንን ማለት አልፈልግም የተለያዩ ሴቶች ማለት ነው። ዛሬ ደግሞ እንግዲህ እንደሚወድሽ ካነገሩሽ ሴት ልጆች እንደው አይቀፋችሁም እንደው በምንም ነገር ኑና እንደው አይቀፋችሁም? እንደው የወንድምህ ምንም ትሁን ምንም እኛ አይመለከተንም፣ ግን ወንድምህ ይውደዳትም አይውደዳትም አይመለከተንም። ከወንድምህ ጋር ከሆነ እያወራች ነበረ እየሰራች ነበረ። እንደዚህ ነገሮች አይቀፍም አይከብድም? አንድ ሴት ባለትዳር ነኝ ወይም ፍቅረኛ አለኝ ብላ ራሷን ጠብቃ ምትቀመጥ ሴት ወይ ራሷን ማጠብቅ ዝርክርክ ሆና እንደዚች ማለት ነው። እንደው ሄዳችሁ ስትለጠፉ ግን ትንሽ አትገረሙ? እንደው ለትውልዱ ምን ያስተላልፋላችሁልን እንደሆነ እንደው አላቅም። በምን ቀን እኔ እናንተን ሰብስክራይብ እንዳረኩኝ ራሱ አላቅም ማለት ነው። ሌላው ደግሞ ምትሽለጠለጥቺ እንደው እናንተ አንስታችሁ ጭንቅላታችሁ ላይ ተሸክማችሁ የምትሄዱ ሄርሜላ የምትባለዋ ማለት ነው። አንቺ አታሰደቢን ከምር እኔ እንደው አጠገብሽ ብኖር ማለት ነው እንደው ማንኪያ ፊት ማለት ነው እንደው ቆንጆ አይተው ስለማያውቁ ነው። በነገራችን ላይ ወንዶቹ ማለት ነው እንደዚህ ምራቃቸው እንትን የሚሉልሽ የሚውጡልሽ እንጂ ቆንጆ ባገሩ አይተው ስለማያውቁ ነው። እነሱ ሀገር ለነገሩ በጣም ብዙ ቆንጆዎች አሉ። ቡታጀራዎች ቆንጆዎች ናቸው። ስለዚህ አሁን ስለ እነሱ ባህሪ ማውራት አልፈለኩም ማለት ነው። እየተቅለሰለሽ ምን ነው 3 እና 4 መደረብ ፈለግሽ እንዴ? መደረብ ፈለግሽ ወይ? ካልፈለግሽ እኮ አንድ ባለትዳር ነኝ ወይም ፍቅረኛ አለኝ የምትል ሴት እንደዚህ እየተቅለሰለሰች እኮ አታወራም። ፍላጎት እንዳለሽ ነው አሁን እየተረዳሁት ያለሁት እኔ በበኩሌ ማለት ነው። አንድ ሴት ፍቅረኛ ካላት ወይም ደግሞ ለዛ ሰው ካረገዘችለት እኔ አንድ ሰው ጫፌን እንዲነካኝ አልፈልግም። አይደለም በባዶ ቤት እኔ ባዶ ቤት ነው አይደለ አሁን ሲገባ የነበረው ልጁ
አይደለም በባዶ ቤት ማለት ነው። ሰው ላስገባ ይቅርና ማለት በባዶ ቤት ስራችሁ ወይ ቤተሰቦች የሌሉ ብቸኛ በሆንኩበት ያ ሰው ለኔ ጥሩ አመለካከት እንደሌለው አውቃለሁ፣ በሌላ ነገር አስቦኛል ብላ ከትላንት ወዳ ጉሯን እየነፋች ነበር ካያችሁ ማለት ነው። እንደዛ እንደሆነ አውቃለሁ። ቤቴ ከፍቼ ናግባ ብዬ አቅፌ እጄን ሲያሻሸኝ ትከሻዬን ጸጉሬን ሲያሻሸኝ እኔ በዛው ነበረ ብቻ ዩቲዩብ ማይፈቅድ ነገር መናገር ስለማልፈልግ ነው እንጂ ልክሽ ነግርሽ ነበር እውነት ለመናገር ማለት ነው። ስለዚህ አንድ ሴት የምትቅለሰለሰው ማለት ነው ፍላጎት ሲኖራት ነው። እንግዲህ አብርሽ ሴቶች እያዩት ነው የሚተውት። እንግዲህ ምን እንደሚያምጡበት አናቅም። እያዩት ነው የሚተውት ማለት ነው። ስለዚህ አብርሽ ለመተው አስበሽ ነው ወይስ ወንድሙ መደረብ ፈልገሽ ነው? በዚህ ልክ ተልቀስቅሰሽ ነው ምንድነው የሚባለው? በእናታችሁ እኔ አማርኛ ብዙ አልችልም፣ ሁለተኛ ቋንቋዬ ነው። እሺ ተልቀስቅሰሽ ነው አይደለም። እንደው ቀዝቀዝ ብለሽ ጨዋ ሆነሽ እንደው ጸባይኛና ጸባያሰና እንድትባይ ሄርሜላ እኮ ምንም አታውቅም ምንም አትናገርም እንድትይ ማለት ነው። ሊስምሽ ራሱ ሲመጣ እኮ ፍቃደኛ እንደሆንሽ ነው የሚያሳየው ማለት ነው። እንደዛ እንድትሆኚ ፍላጎት አለሽ ወይ ነው? በልጆች ላይ መደረብ፣ ወንድም በወንድም ላይ መደረብ ፍላጎት ኖሮሽ ነው? እንዴትስ በሩስ ከፍተስ አስገባሽው? አዎ አንቺ ፍላጎት ከሌለሽ አብርሃም ካጠገቡ እንደሌለ ታውቂያለሽ። ትናንትና የአብርሃም ጠላት እንደሆነ ታውቂያለሽ። አብርሃምና አንቺ አንድ ላይ እንዳትሆኑ እንደማይፈልግ ታውቂያለሽ። አብርሃምና አንቺ እንዲያለያያችሁ እንደሆነ ታውቂያለሽ። አንድ ሰው ያ እስከሆነ ድረስ እንዴት አንቺ በርሽን አላስገደደሽም እኮ እውነት ለመናገር አስገድዶሽ አይደለም በርሽ ያስከፈትሽው፣ በገዛ ፍቃድሽ እንዴት ነው በርሽን ከፍተሽ ናግባ ብለሽ ጸጉርሽ ሲያሳሽሽ ምትዩ እጅሽን ሲያሻሽሽ እንደገና ያብርሽና ያንቺ ፎቶ እያወረደ ሲያላግጥብሽ እንዴት ነው የቻልሹ? ትግስቱ እንዴት ነው ትግስት መቻል አይደለም። በነገራችን ላይ ትግስት መቻል አይደለም። በቃ እሷ ፍላጎት አላት ከሱ ጋር የመሆን ማለት ነው። እኔ ማለት ነው እንኳን ፎቶዋቸው ሊነካ ይቀርና ማለት ነው አንድ ሴት የምትወደው ሰው ካለ በህይወቷ ሌላ ሰው ሊነካት አይደለም እንደዚህ አይኑ አትኩሮ እንኳን ማየት አትፈቅዱለትም። ያናድዳችኋል፣ ያበሳጫችኋል። ያ ሰው እንኳን ከመምታት አይደለም ሌላም ነገር ከማድረግ ወደ ኋላ አትሉም እንዴ? በጣም ነው የሚያበሳጫችሁ፣ እንኳን አይደለም በጣም ነው የሚያናድዳችሁ። እንዴት ነው እሷ በዚህ ልክ ተልቀስቅሳ ምንድነው የሆነው ምናምን ነገር ፍላጎት ስላለሽ ነው። አዎ መደራረብ ፍላጎት ስላለሽ ነው። ስለዚህ በወንዶች ህይወት አትጫወቺ፣ በራስሽም ህይወት አትጫወቺ። እንደው የትውልድ ይሄ ቅሌታም ትውልድ ማለት አትሁኑብን። አረ እንደው ተወደድን ብላችሁ እኔ በነገራችን ላይ ማናችሁም አልወድም። እውነት ለመናገር ማናችሁም ወዳችሁ ነገር የለም። ማናችሁ ሁሉም ቅሌታም ስለሆናችሁ ማለት ነው። ምንም ለትውልድ የምታስተላልፉት ነገር ስለሆነ እኔ የምሰሩት ነገር ማናቸውም አልወዳቸውም። እናንተ ሰው ስለሆናችሁ አይደለም፣ በሰውነታችሁ ሰው ስለሆናችሁ ወዳችኋለሁ፣ አክብራችኋለሁ። ግን የምሰሩት ነገር ማናቸውም አልወድላችሁም። በጣም ነው የምጣላችሁ። በጣም በቃ ለትውልዱ ምንም የምታስተላልፉት ጥሩ ነገር የለም። እኔ ህዝቡንም መንግስቱንም እንዴት እንደተዋችሁ አላቅም። እውነት ህዝቡም መንግስቱም እንዴት እንደተዋችሁ አላቅም። ሌላው ቢሆን እኮ ወይኔ በአንድ ቪዲዮ እኮ በቃ አልቆለት ነበር። እንግዲህ እናንተ ምን በትናችሁ ምን አድርጋችሁ እንደምትመጡ ስለማናቅ ማለት ነው። ስለዚህ ለትውልድ ምንም የምታስተላልፉት ጥሩ ነገር ስለሌለ እኔ ስለናንተ እንደዚህ ነው ማየው። ግን እንደው ከቻላችሁ ማለት ነው ተመልካቻላችሁ እንደናንተ አሽቃባጭ ዘመኑ ያልገባው ስለ እግዚአብሔር ያልገባው ስለ ነገ ትውልዱ የሚወልደው ትውልድ ምን እንደሚያስተላልፍ በነገራችን ላይ አሁን እየተራቀቀ ነው ቴክኖሎጂ ማለት ነው። ህፃናት ሳይቀሩ ዩቲዩብ እየገቡ ነው የሚያዩት። እውነቴ ነው የምላችሁ። ድሮ ስልክ ራሱ አይሰጣቸውም ነበረ ህፃናት አይደል?
አሁን ታብሌት እየተገዛ ነው የሚሰጣቸው ማለት ነው። ስለዚህ ህጻናት እየገቡ ነው የሚያዩት ማለት ነው። የሚያዩት ሳይፈልጉ እነዚህ ሰዎች ሊመጡ ይችላሉ ዩቲዩብ ላይ ስለተጫነ ማለት ነው። ስለዚህ ለልጆቹ ምንድነው እያስተላለፉ ያሉት ነው ማየታቸው አይቀርም። ነገስ እነሱ በዚሁ እንዲቀጥሉ ነው፣ አገራችን ብልሽልሹ እንዲወጣ ነው። ኧረ ተው ማታ አወረዳችሁብን፣ አሁንም ማታ መጣችሁብን። ኧረ ተው መሬት ጥቅልል አድርጋ እንደ ወረቀት እስከምትተፋን ድረስ አንጠብቅ እውነት። ለማንኛውም ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ። ባይ